አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምህረቱን ያገነነልን በታላቅ ቸርነትም ያሰበን በብዙ ይቅርታም ደግሞ ያኖረን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር የሰጠን የትምህርታችን ርዕስ የኤማሁስ መንገደኞች የሚል ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 35 ያለውን በጸሎት መንፈስ ሆነን እናነባዋለን። የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 35። እነሆም ከነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድር ናቸው አላቸው። ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድር ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት። እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯልና ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጻሕፍትን ሲከፍትልን ልባችን ይቃጠልብን አልነበረምን? ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቃቸው ተረኩላቸው። ጥንት የነበርክ ዛሬም ያለህ ለዘላለምም የምትኖር የእስራኤል አምላክ እግዚአብሔር እናመሰግንሃለን። ሁሉንም የምትችል የዓለም ሁሉ አዳኝ፣ ስለ ሰው ልጆች በደል ስለ ሰው ልጆች ፍቅር ራስህን ለሞት ያውም ለመስቀል ሞት አሳልፈ የሰጠህ ጌታ፣ ተዋርደህ ስላከበርከን፣ አዝነህ ስላጽናናህን፣ ወደ መቃብር ወርደህ ወደ ላይ ከፍ ስላደረከን እናመሰግንሃለን። ስለዚህ ሰዓት ስለማለዳው ሁሉ ተመስገን። እባክህ ቃል ይገኝልን፣ እኛም በልተን እንጥገብ። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳንህ በመካከላችን ትሁንልን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን።
በመጽሐፍ ቅዱስ ውስጥ ካሉ አሳዛኝ ታሪኮች አንዱ ያነበብነው ይሄ ታሪክ ነው። እነዚህ ሁለት ደቀ መዛሙርቶች 3 ዓመት በሙሉ ተስፋ ያደረጉት ክርስቶስ ሞተ፣ የእርሱ ነገር አለቀ፣ አበቃ ብለው ተስፋ ቆርጠው ወደ መጡበት መንደራቸው የሚመለሱ ናቸው። በህይወት ላይ ትልቁና አሳዛኝ ሰው ማን ነው ስንል ተስፋ የቆረጠ ሰው ነው። በህይወት ላይ ተስፋ የቆረጠ ብቻ አይደለም፣ በእግዚአብሔር ተስፋ የቆረጠ ሰው በጣም የሚያሳዝን ነው። ምክንያቱም የሰው ኃይሉ ያለው በጉልበቱ ውስጥ ሳይሆን በተስፋው ውስጥ ነው። ስለዚህ ተስፋ የሌለው ሰው ጉልበት ቢኖረው መራመድ አይችልም። ጉልበት አልቆ ግን በተስፋ መጓዝ ይቻላል። ሰዎች በራሳቸው ተስፋ ይቆርጣሉ። እኔ የምንለወጥ ሰው አይደለሁም ብለው ሰዎች በሰው ተስፋ ይቆርጣሉ። የተሻለ ሰው ከእንግዲህ ወዲህ አላገኝም ብለው ሰዎች በእግዚአብሔር ተስፋ ይቆርጣሉ። ሕይወትን ግን አዲስ የሚያደርጋት ተስፋ ነው። ክርስቲያን ተስፋ አይቆርጥም፣ ግን ብዙ ክርስቲያኖች ተስፋ ይቆርጣሉ። ሁላችንም ብንሆን ተስፋ የቆረጥንባቸው ዘመኖች ነበሩ። እግዚአብሔር ግን ተስፋችንን እያደሰ ለዚህ አድርሶናል። ተስፋ ሳንቆርጥ የኖርን ሰዎች ሳይሆን ተስፋ ታድሶልን ራሳችንን ዛሬ ላይ ያገኘን ሰዎች ነን። የተስፋችን ጽኑ መሰረት ማን ነው? የተስፋችን ጽኑ መሰረት ራሳችን ከሆነ፣ ሁኔታዎች ከሆኑ፣ ሰዎች ከሆኑ ገና አሁንም ተስፋ የሚያስቆርጥ ነገር ይገጥመናል። ያ ጽኑ አለት የሆነው የማይናወጠው የማረገርገው መሰረት እግዚአብሔር ተስፋችን ከሆነ ግን አሁንም ገና ብዙ ተስፋዎች ይቀሩናል። እነዚህ የኤማሁስ መንገደኞች ሐዘን የገባቸው ሰዎች ነበሩ። እነኚህ የኤማሁስ መንገደኞች ሐዘን የገባቸው ሰዎች ነበሩ። ሐዘናቸው ደግሞ ተስፋ ለመቁረጥ አሳልፎ ሰጥቷቸዋል። ተስፋ መቁረጥ ሲጀምረን መጀመሪያ ሐዘን ነው የሚጀምረን። እነኚህ የኤማሁስ መንገደኞች ግን ያዘኑበት ነገር ትክክል አይደለም። ምክንያቱም ሐዘኑ በመጽናናት ተለውጧል። እነርሱ ግን ልክ እንደ ቆመ ሰዓት ዓርብ ላይ ቆመዋል። መንፈቀ ሌሊት እሁድ ላይ የተነሳውን ጌታ አላመኑ። ስለዚህ ተስፋ መቁረጣችን ሁሉ ጊዜ ተጨባጭ ነገር አይደለም። አንዳንድ ጊዜም ያለንን ባለማወቅ የሆነውንም ባለመረዳት ነው። ሞቱን በትክክል ስላመኑ ትክክለኛ ሐዘን ነበራቸው። ትንሳኤውን ግን በትክክል ስላላመኑ ትክክለኛ ደስታ አልነበራቸው። የሰው አእምሮ ሁሉ ጊዜም ጉዳትን
መሸነፍን ቶሎ ይቀበላል። ትንሣኤን፣ እምነትን፣ ደስታን ግን ቶሎ አይቀበልም። ስለዚህ ከኢየሩሳሌም ወደ ኤማሁስ ጉዞ ጀመሩ። መንገድ የሚያገለግለው ያሰቡበት ለመድረስ ብቻ አይደለም። ያሰቡት አልሆን ሲልም ለመመለስም መንገድ ያገለግላል። ስለዚህ እነኚህ የሚመሰገኑ ተጓዦች ሳይሆኑ ወደ ኋላ የሚመለሱ መንገደኞች ናቸው። መቼም ወደ ኋላ ስንጓዝ እንደፊቱ አንፈጥንም። ባንፈጥንም ግን እንቅፋት አለው፣ አደጋ አለው፣ መሰናከል አለው። የኋላ ጉዞ ቀስ እያሉ ቢሆንም እያንዳንዱ እርምጃ ግን እንቅፋት፣ መሰናከል አለው። መራመድም መሮጥም የሚቻለው ወደፊት ነው። እነኚህ የኤማሁስ መንገደኞች የሚያዩት ነገር ተሰወረባቸው። ስለዚህ ወደማያዩት ተስፋ መቁረጥ እየተጓዙ ነው ያሉት። ወገኖች ተስፋ ይታያል። ተስፋ መቁረጥ ግን ጨለማ ነው። መጽሐፍ ቅዱሳችንን ስናነብ ከኢየሩሳሌም ውጭ የሚደረጉ ጉዞዎች ሁሉ ብዙ ጊዜ አደጋ አላቸው። በሉቃስ 10 ላይ ስናነብ ከኢየሩሳሌም ወዴት የተጓዘ ሰው እናገኛለን? ወደ ኢያሪኮ። ጉዞ ግን ምን ነበረበት? አደጋ፣ ሞት ነበረበት። እነኚህም የኤማሁስ መንገደኞች ከኢየሩሳሌም ወደ ኤማሁስ ነው እየተጓዙ ያሉት። ስለዚህ ጉዟቸው አስፈሪ ነው። ጉዟቸው አስደንጋጭ ነው። ወደ ኢየሩሳሌም ሲመጡ እንጂ ከኢየሩሳሌም ሲመለሱ መልካም አይደለም። ክፍሉን እንዳነበብነው የኤማሁስ መንገደኞች ሐዘን ልባቸውን ቦርብሮታል። የሚወዳቸው ያ ጌታ በመሞቱ አዝነዋል። እርሱ ግን የሞተው ልብ አድርጉ፣ መላእክቱ አይደለም፣ አቅም አንሶትም አይደለም፣ የከረመውን የእግዚአብሔርን ሐሳብ ለመፈጸም ነው። ስለዚህ እነሱ የሚታየው ጉዳት ላይ ቀርተዋል። በጉዳቱ ውስጥ ያለውን የእግዚአብሔርን እቅድ ግን ማየት አልቻሉም። ስለዚህ ሐዘንተኞች ነበሩ። ሐዘንተኞች ብቻ ደግሞ አይደለም፣ ተስፋ መቁረጥም ያጠቃቸው ነበረ። ተስፋ መቁረጥም ያጠቃቸው ነበረ። ስለዚህ ተስፋ መቁረጥ አካላቸውን ሳይቀር አድቆት ነበረ። አንዳንድ ጊዜ እንበላለን፣ እንጠጣለን፣ ምቹ የሆነ መኝታ እናሰናዳለን፣ በቂ ረፍት እንወስዳለን፣ ግን ውስጣችን አቅም የለውም። አቅማችንን ከሚነሱት ነገሮች አንዱ ተስፋ መቁረጥ ነው። እየበላን እንዲደክመን ያደርገናል። ገና ጠዋት ሳለ መሽቷል ይለናል። እነኚህ ኤማሁስ መንገደኞች ጠውልገዋል። አለመመገባቸው አይደለም፣ ተስፋ አለማድረጋቸው ነው። ተስፋ መቁረጥ ከረሃብ ይልቅ ያጠወልጋል። በምርጫቸው ተጸጽተዋል። ክርስቶስን በመከተላቸው ይሆናል ብለን ነበር፣ ግን አልሆነም ብለዋል። የሰው የህይወቱ ውርደት ያለው ምን ላይ ነው ስንል በመልካም ምርጫው ሲጸጸት ነው። የሰው የህይወቱ ዝቅጠት ያለው በመልካም ምርጫው ሲጸጸት ነው። እነኚህ ሰዎች በመልካም ምርጫቸው እየተጸጸቱ ነው ያሉት።
ልብ አድርጉ። ሐዘን ተስፋ ለመቁረጥ አሳልፎ ሰጣቸው። ተስፋ መቁረጥ ደግሞ ያሳለፉትን መልካም ጊዜ ዋጋ እንዳይሰጡት፣ መልካም ትዝታው እንኳን እንዳይኖር በምርጫቸው እንዲጸጸቱ አደረጋቸው። እነኚህ የኤማሁስ መንገደኞች አሁንም ሞክረው ያለ መቻል ስሜት ተሰማቸው። ይሄ መሸነፍ ነው። ተስፋ አድርገን ነበር ግን አልሆነም። እንኳን እኛን ሊያድነን ራሱንም አላስጣለም። ሽንፈት ተሰምቷቸዋል። ጌታችን ኢየሱስ ክርስቶስ ግን ተነስቷል። አንዳንድ ጊዜ የምናዝንላቸው ሰዎች ሲያጽናኑን እናያለን። ብዙ ጊዜ የሚያዝኑለት ክርስቶስ አጽናኝ ሆኖ ተነስቷል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርቶች ትንሣኤውን ማመን ነበረባቸው። አንደኛ ከሙታን እንደሚነሳ ነግሯቸዋል። ብዙ ቃሎቹ ሲሆኑ አይተዋል። እነሳለሁ ያለው ቃሉ እንደሚሆን ለምን አላመኑ? ሁለተኛ ራሳቸው ደቀ መዛሙርቱ መቃብሩ ባዶ እንደሆነ አረጋግጠዋል። ሶስተኛ ሴቶች መጥተው ክርስቶስን አገኘ ነው ከሙታን ተነስቷል ብለዋል። ስለዚህ ትንሣኤውን ማመን ነበረባቸው። ለደቀ መዛሙርቱ ሕይወት ግን ይሄ ነገር እንግዳ ነው። ምክንያቱም ከሞት በኋላ ቀጠሮ ይዘው አያውቁም። ከዚህ በፊት ክርስቶስ ከሞት በፊት ከ3 ቀን በኋላ እነሳለሁ በገሊላ እንገናኝ ብሏቸው ነበር። ከማንም ጋር ከሞት በኋላ ቀጠሮ ይዘው አያውቁም። ስለዚህ ይሄን ቀጠሮ ማክበር አልቻሉም። በቀጠሮ ሰዓት አልተገኙም። በቀጠሮ ቦታ አልተገኙም። ምክንያቱም እያለ የሚቀር ብዙ ቀጣሪ ያውቃሉ። ሞቱ የቀጠረን ማመን ከበዳቸው። እርሱ ግን ቀጥሮ አይቀርም፣ ቀጥሮም አይዘገይም። ክብር ለእርሱ ይሁን። የኢየሱስ ክርስቶስ ቃሎች ሐሰት ያልተቀላቀለባቸው ዘላለማዊ ሐቅ ናቸው። እነሳለሁ የሚለው ቃሉ ግን ለነርሱ ለመቀበል ከበዳቸው። ዛሬም ብዙዎቻችን እኮ በወደቅንበት ነገር ክርስቶስ በእናንተ ውስጥ እነሳለሁ ሲለን አይ ማመን ይከብደናል። ከዚህ በኋላ እንላለን፣ አይመስለኝም እንላለን። ስለዚህ ወገኖቼ ሕይወት መንገዱ ቅርብ ቢሆንም ባለማመናችን ይረዝምብናል። ለሚያምን ሰው ሕይወት አጭር ነው። ሕይወት ግልጽ ነው፣ ውስብስብ አይደለም። ለማያምን ሰው ግን ሕይወት ከባድ ነው። ወገኖቼ የዚህን ዓለም ኑሮ በደስታ የምናልፈው አስቤዛ ኑሯችን ሲሟላ አይደለም። የቁሳቁስ ፍላጎታችን ሲሟላ አይደለም። የዚህ ዓለም ሕይወት ቀላል የሚሆንልን ስናምን ብቻ ነው። ማመን ለሕይወት ብቻ አይደለም፣ ለኑሮም ወሳኝ ነው። እነኚህ ደቀ መዛሙርቶች ባለማመናቸው ሐዘናቸው ምን አላለም? አልተጽናናም። ክርስቶስ እንደተነሳ የማያምን ሰው ሐዘኑ ምን የለውም? መጽናኛ የለውም። ቅድም እንዳልኳችሁ እንደ ቆመ ሰዓት ናቸው። የቆመ ሰዓት አሁን ሰዓቱ 12 ሰዓት ነው፣ 6 ሰዓት ነው ይላል። ጊዜውን መገንዘብ አይችልም። እነሱ አርብ ላይ ቆመዋል። ስለዚህ ሐዘን ነው። አሁን ግን ሰዓቱ ምንድነው? ትንሣኤ ነው። ወገኖቼ ከሐዘናችን እንጽናና። ክርስቶስ ተነስቷል። ባለማመናቸው አሁንም ተስፋ ቆርጠው ወደ ፀሐይ መጥለቂያ ጉዞ ጀምረዋል።
ኤማሁስ ከኢየሩሳሌም በስተምዕራብ በኩል የምትገኝ ነች። ፀሐዩ ሲያዘቀዝቅ ጀንበሩ ሊጠልቅ ሲል ወደ ፀሐይ መጥለቂያ ጉዞ ጀምረዋል። የሚያምን ሰው ሁሉ ጊዜም የሚጓዘው ወደ ፀሐይ መውጫ ነው። የማያምን ሰው ደግሞ ጉዞ ወደ ፀሐይ መጥለቂያ ነው። ባለማመናቸው ወገኖች፣ ባለማመናችን እግዚአብሔርን ከምንጎዳው ይልቅ ራሳችንን የምንጎዳው ነው የሚበልጠው። እግዚአብሔር ነው። ባናምነውም ታምኖ ይኖራል። በማመናችን ግን እኛ ትርፋማዎች ነን። ባለማመናቸው አሁንም ንግግራቸው ሽንፈት የሞላበት ነበር። ባለማመናቸው ንግግራቸው ምን የሞላበት ነበር? ሽንፈት የሞላበት። የሚያምን ሰው ሁሉ ጊዜ ቃሎቹ የምንድናቸው? የድል ቃሎች ናቸው። የድል ቃሎች ናቸው። የማያምን ሰው ግን ቃሎቹ ሁሉ የሽንፈት፣ የፍርሃት፣ የጥርጣሬ፣ የማመንታት ናቸው። ስለዚህ የኤማሁስን ጉዞ ስናስበው በጣም ያሳዝናል። የኤማሁስ ጉዞ የመጀመሪያው ለጠላት ጉልበት የሰጠ ጉዞ ነው። ጉልበት የክርስቶስ ሳይሆን ጉልበት የማን ነው? የጠላት ነው የሚል ነበር። ጉልበት ግን የክርስቶስ ነው። ጠላቶቹ ሁሉ ማሸነፍና መርታት የቻሉት ለ3 ቀን ነው። ከዛ በኋላ ሞት ላይ ይዘው ለዘላለም ተነስቷል። የኤማሁስ ጉዞ ግን ለጠላት ጉልበት የሰጠ ጉዞ ነው። ይሄ ብቻ አይደለም፣ አካልን ጭምር ያጠወለገ ጉዞ ነው። ወገኖቼ፣ ላያችን የሚያብበው በቅባት አይደለም፣ በውስጣችን ተስፋ ነው። እናውቀዋለን። ተስፋ ስናደርግ ጅማቶቻችን ሁሉ፣ አጥንቶቻችን ሁሉ፣ ስሮቻችን ሁሉ መጠንከር ይጀምራሉ። ተስፋ አካልን ያለመልማል። ተስፋ መቁረጥ ደግሞ አካልን ጭምር ያጠወልጋል። ተስፋ ረቂቅ ነው፣ ግዙፉን አካል ግን ይረዳል። የኤማሁስ ጉዞ ራእይን ያጨለመ ነው። ምንም የሚታያቸው ነገር የለም። የሚታያቸው ነገር ሁሉ ጨለማ ነው። ቅድም እንደጠቀስነው የኤማሁስ ጉዞ ባለፈው የተቆጩበት ነው። አንዳንድ ጊዜ ያሳለፍነው መልካም ጊዜ ነበረ እያልን በትዝታው እንኳን እየተመገብን እንኖራለን። እነርሱ ግን ባሳለፉት መልካም ነገር እንኳን ተጸጸቱ። ስለዚህ ትዝታንም አጠፉ። በህይወት ላይ ወይ ነባራዊው ነገር ያስደስታል ወይ ደግሞ ትዝታው ያስደስታል። በህይወት ላይ ወይ ያለው ነገር ደስተኛ ያደርገናል ወይ ደግሞ ትዝታው ምግብ ይሆነናል። እነኚህ ሰዎች ግን ትዝታቸው ዛሬም ያላቸው ነገር ሁሉ ምንድነው? ጨለማ ነው። እንደዚህ ይላል ክፍሉን ሲጀምር፣ እነሆም ከነሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር ይላል። 60 ምዕራፍ ነው የሚለው። ኤማሁስ ከኢየሩሳሌም በስተምዕራብ 11 ኪሎ ሜትር ርቃ የምትገኝ ነች። 11 ኪሎ ሜትር ርቃ የምትገኝ ነች። ቀኑ ጌታችን ኢየሱስ ክርስቶስ ከሞት የተነሳበት የትንሣኤ ቀን ነው። ጠዋት ላይ እነ መግደላዊት ማርያም ትንሣኤውን አውጀዋል። ከሰዓት ላይ ደግሞ ሁለቱ ሰዎች፣ አንዱ ቀለዮጳ ተብሎ ተጠቅሷል። ሁለቱ ሰዎች ወደ ኤማሁስ ጉዞ ጀምረዋል። ምሽት ላይ ነው። ተስፋ ቆርጠዋል። ልባቸው ዝሏል። የሰሙትን ነገር ማመን አልቻሉ። ኢየሱስ ክርስቶስ ሞት ይዞታል ብለዋል። በጉዳዩ ይነጋገራሉ፣ ይመራመራሉ። ስለዚህ ተራ ንግግር አልነበረም፣ ምርምርም ነበረው። በዛ 3 ቀን የሆነው ነገር ካህናት ምን ሆኑ?
የእግዚአብሔር አገልጋዮች ነን የሚሉ የሚጸልዩ ሰዎች እንዴት ይገርላሉ? የሚከሰስ ጠፍቶ ነው ወይ ኢየሱስ የተከሰሰው? ሞት የሚገባቸው በከተማው እየተንጎማለሉ ሽልማት የሚገባው እንዴት ይሰቀላል? እንዴት ነው የዓለም ምንድነው? የእግዚአብሔርን ስም ተሸክሞ ለእግዚአብሔር ቃል አለመኖር ምንድነው? ያ ሁሉ መልካምነቱ ክፍያው ሞት ነው እንዴ እያሉ ይመራመሩ ነበር። ወገኖች ክርስቶስ ከኛ ጋር እንዲሆን ሞቱን መመራመር ያስፈልጋል። ይሄንን ሲመራመሩ ኢየሱስ ክርስቶስ አብሯቸው መሄድ ጀመረ። ስሙ በተነሳበት የማያስችለው ቢኖር እሱ ብቻ ነው። ስሙ በተነሳበት ይገኛል። ስለዚህ ስለ እርሱ ስንጨዋወት እርሱ ሁለት ከሆነ ሶስተኛ ይሆናል። እርሱ ከኛ ጋር እንዲሆን ስለ እርሱ መጨዋወት አለብን። ርዕሳቸው ኢየሱስ ክርስቶስ ነበር። ትልቅ ርዕስ። ስለ እርሱ መነጋገር ብቻ አይደለም፣ በጥልቀት ይመረምሩ ነበር። ወገኖች ክርስትናን ከመረጃ ልዩ የሚያደርገው ጥልቅ ምርምር ስለሆነ ነው። እኔን ለምን ወደደኝ? እርሱ ሞቶ እኔ ምን ተጠቀምኩኝ? ትንሣኤው በህይወቴ ላይ በቤተ ክርስቲያኔ ላይ ያለው ዓላማ ምንድነው? የክርስትናው አስኳል ያለው በመመራመር ውስጥ ከነርሱም ጋር ይሄድ ነበር። ነገር ግን እንዳያውቁት አይናቸው ተይዞ ነበር። አይናቸውን የያዘው ምንድነው? አለማመን እኮ ነው። አለማመን አይናቸውን ይዞታል። ይሄ ብቻ አይደለም። የትንሣኤው አካል ከሞቱ በፊት ከነበረው አካል የተለየ ነው። የሚደክም አካል አይደለም፣ ብርቱ የሆነ አካል ነው። የሚወሰንም አካል አይደለም፣ ጽኑ የሆነ አካል ነው። ስለዚህ ኢየሱስ ክርስቶስን ከትንሣኤው በኋላ መረዳት ተቸግረዋል። ምክንያቱም ኢየሱስ ክርስቶስ ከትንሣኤው በፊት በመስቀልና በውርደት ይገለጣል። ከትንሣኤው በኋላ ደግሞ በመስቀልና በክብር ይገለጣል። ኢየሱስ ክርስቶስ ከትንሣኤው በፊት በመስቀልና በውርደት ይገለጣል። ከትንሣኤው በኋላ ግን በመስቀልና በምን ይገለጣል? በክብር ይገለጣል። መስቀሉም አለ፣ ግን ክብር አለ። ለምንድን ነው አብሯቸው የሚጓዘው? የሚጓዙት ተስፋ ቆርጠው ስለሆነ ፍጻሜያቸው የከፋ እንዳይሆን ነው። በምሽት አንድ ልጅ ከቤት ውስጥ እኔ አሁንስ መሮኛል ብሎ በሩን ከፍቶ ሲወጣ ማን ይከተለዋል? ወላጅ ይከተለዋል። አወጣጡ ጥሩ አይደለም። አወጣጣቸው ጥሩ አይደለም። ስለዚህ ጌታ ህይወታቸው አደጋ ላይ እንዳይወድቅ ይከተላቸው ነበር። እንዴት ያለ አምላክ ነው! እንዴት ያለ አፍቃሪ ነው! ወገኖቼ ክብር ለእርሱ ይሁን። 3 ዓመት አስተምሯቸዋል። በ3 ቀን ግን ጠፋቸው። ብዙ ዘመን መልካምነቱን አይተዋል። በ3 ቀን ግን ጠፋቸው። ብዙ ዘመን የእግዚአብሔርን መልካምነት እናይና ከ3 ቀን በማይተናነስ በትንሽ ፈተናዎች በትንሽ መከራዎች የአምላካችን ይጠፋናል። አዎ አይናቸው ተይዞ ነበር። ማወቅ አልቻሉም። ምክንያቱም በአይምሯቸው ውስጥ የሞተ ሰው ተነስቶ እንደገና እንገናኛለን የሚል እምነት አልነበራቸውም። ከሞቱ በፊት ክርስቶስ ስለ ትንሣኤው ቢናገርም ጆሮአቸው አይገባም ነበር። ይሄን ለመቀበል ይከብዳቸው ነበር። ኢየሱስ ክርስቶስ ግን ተከተላቸው። በክፉ ስሜት በአጉል ስሜት ከቤታቸው ስለወጡ ተከተላቸው።
ጠይቃቸው። እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። ምክንያቱም ሰው ደግሞ ሲናገር እውነቱ ሊበራለት ይችላል። እስቲ ድገሙት። ያን የክርስቶስን ሞት ስትደግሙት ምናልባት የነገራችሁ ትንሣኤ ውል ይላችኋል ነው እኮ። አስደገማቸው። እንዳነበብነው ጉዞ መጠውለግ ነበረበት። ጉዞ ምሽት ነው፣ ደክሟቸዋል። ወደ ፀሐይ መጥለቂያ ነው የሚጓዙት። ቀሌዮጳ የሚባለው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለው። የዮሴፍ ወንድሞች ለዮሴፍ የዮሴፍን ሞት ነገሩት። አንድ ወንድማችን ነበረ ሞት አሉት ለዮሴፍ። ለኢየሱስ ክርስቶስ የኢየሱስ ክርስቶስን ሞት እየነገሩት ነው ያሉት። ምን በአገራችን የሚባል ነገር አለ፣ ለቀባሪው አረዱት የሚባል ነገር አለ። እርሱ ግን ስለ እርሱ ሲናገሩ መስማት ፈልጓል። መላው ኢየሩሳሌም ርዕሱ ይሄ ነበረ። መላው ኢየሩሳሌም ርዕሱ ይሄ ነበር። ርዕሱ ምን ነበር ስንል የክርስቶስ የሞቱ ነገር ርዕሱ ነበረ። ኢየሱስ ክርስቶስ ከአንደበታቸው ሊሰማ ፈለገ። እርሱ ንስሐችንን ያውቀዋል፣ ግን ከአንደበታችን መስማት ይፈልጋል። ጉዳያችንን ያውቀዋል፣ ግን ከአንደበታችን መስማት ይፈልጋል። ምስክርነታችንን ከአንደበታችን መስማት ይፈልጋል። በዚህ ጊዜ ቀሌዮጳ እንዲህ ሲል ተናገረ። እርሱም ይህ ምንድር ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው። እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። ችግሩ የነበረው የመጀመሪያው እዚህ ጋር ነው። ኢየሱስ ክርስቶስ በዘመኑ አገልግሎ የሚያልፍ ብርቱ ነብይ አድርገው ነው የሳሉት። ዛሬም በታሪኩ ውስጥ የነበረ ደግ ሰው መሆኑን ብዙዎች ያምናሉ። እሱ ግን የትንሣኤ አምላክ ነው። የእግዚአብሔር ልጅ ነው። የጌቶች ጌታ ነው። የነገስታቱ ንጉስ ነው። አንዱ ችግራቸው ይሄ ነበረ። ብርቱ ነብይ ብቻ አድርገው ነው ያሰቡት፣ ግን አምላክም ነው። ብርታቱ በእግዚአብሔርና በሰው ፊት በቃልና በስራ ነው። ይሄ ነገር በጣም ድንቅ ነገር ነው ወገኖቼ። አንዳንድ ሰዎች በጣም ትጉ ናቸው፣ ምሁራን ናቸው፣ ጥልቅ ናቸው። በሰው ፊት በእግዚአብሔር ፊት ሞኞች ናቸው። እሱ ግን በእግዚአብሔርና በሰው ፊት። አንዳንድ ሰዎች ቃላቸው ርቱ ነው፣ ብርቱ ነው፣ ስራቸው ደግሞ ደካማ ነው። እሱ ደግሞ በቃልም በስራም ብርቱ ነበር። ይሄ ብቻ አልነበረም። የናዝሬቱ ኢየሱስ ነው። የናዝሬቱ ኢየሱስ የሚለውን በጥልቀት ብንተረጉመው የኃጢአተኞች ወዳጅ ማለት ነው። ናዝሬት የአመፀኞች የወንበዴዎች ከተማ ነበረች። እሱ በዛ አድጎ የናዝሬቱ ኢየሱስ ተባለ። አስቸጋሪ ሰፈር ላይ ያደጉ ጨዋ ልጆች ሰፈራቸውን ይደብቃሉ። ምክንያቱም ምንም ጨዋ ቢሆኑ በሰፈራቸው ላይ ይታመኑ ይችላሉ። እሱ ግን የናዝሬቱ ኢየሱስ ነኝ አለ። በናዝሬት ወመኔዎች፣ በናዝሬት ነፍሰ ገዳዮች አላፈረባቸው። እነሱን አድራሻ አድርጎ ነው የመጣው። ዛሬም ለምድር ኃጢአተኞች ኃጢአተኛው ሰው እንኳን የእናንተ ኃጢአት ይከፋል ብሎ ለተጸየፋቸው ኢየሱስ የናዝሬቱ ኢየሱስ ነው። ክብር ለእርሱ ይሁን። የኃጢአተኞች ወዳጅ ነው። እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ አሳልፈው ሰጡታል። ልብ አድርጉ። ካህናት የእውነት ሰባኪዎች ናቸው።
መኳንንቶች ደግሞ የእውነት ፈራጆች ናቸው። ከእውነት ሰባኪዎች ከእውነት ፈራጆች ፍትህ አጥቶ የሞተ ነው። እኛ ግን አለ ቀጥሎ እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ደግሞ ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛው ቀን ነው። እኛ ግን አሁንም ሁለተኛው ችግር ይሄ ነው። የእስራኤል ነፃ አውጪ አድርገው ነው ያሰቡት። እሱ ግን የዓለም ሁሉ ነፃ አውጪ ነው። ድንበራቸው መጥበቡ በራሱ ክርስቶስን እንዳይረዱት አድርጓቸዋል። ለዓለም ሁሉ እንደመጣ ቢረዱ ኖሮ ትንሣኤውን መቀበል አይቸግራቸውም ነበር። እስራኤልን ከሮማውያን ነፃ የሚያወጣ አድርገው ነው ያሰቡት። ተስፋ አድርገን ነበር አሉ። ይሄ ነገር ምንድነው? ፍጹም ምንድነው? መቆጨት ነው። ያሳዝናል። መቼም የጠበቅነው ያሰብነው ሁሉ አልሆነም። አሁንም ቀጠሉለት። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ስጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበረ። አንዳንድ ሴቶችም ትንሣኤውን ነገሩን። ስጋው አለመኖሩን ደግሞ ደቀ መዛሙርት አረጋገጡ። ገረመን ያለ የሚገርመው ግን የክርስቶስ መነሳት አልነበረም። የሚገርመው የነሱ አለማመን ነው። በዚህ ጊዜ ኢየሱስ ክርስቶስ መለሰ። ቁጥር 25 ላይ እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። የማታስተውሉ የሚለውን ቃል ክርስቶስ እንዴት ነው ዝቅ ብሎ የፈታው ስንል ነገሮችን ሁሉ ከእግዚአብሔር ቃል አንፃር የማትመለከቱ ማለት እኮ ነው። ማስተውል ሰው ማለት ነው። ነገሮችን ከእግዚአብሔር ቃል አንፃር የማይመዝን ሰው፣ ስለዚህ ነገር የእግዚአብሔር ቃል ምን ይላል የማይል ሰው። ክርስቶስ የሰጣቸው መልስ ብዙ ይዘቶች አሉት። የመጀመሪያው ይዘት የክርስቶስ ሞት እንግዳ ነገር አይደለም። ከጥንት ጀምሮ የእግዚአብሔር እቅድ ነው፣ በነቢያትም የተነገረ ነው። ስለዚህ እንግዳ ነገር አይደለም። የሚያስደነግጥ ሁሉ ጊዜ ምን ነገር ነው? እንግዳ ነገር ነው። እንግዳ አይደለም ይሄ ነገር። በሞቱ የአይሁድ ፈቃድ አይደለም የተፈጸመው፣ የእግዚአብሔር እቅድ ነው። የሚደንቅ ነገር ነው። ከሞት ውስጥ ማን መልካም ነገር ነው ይጠብቃል? ከሞት ውስጥ ግን ሕይወት ወጥቷል። እግዚአብሔር ይመስገን። ሁለተኛው ምላሹ በክርስቶስ ሞት ጠላት ባለድል አልሆነም። እንደውም ራሱ ተቀጥቅጧል። የእግዚአብሔር እቅድ ተፈጽሟል። እግዚአብሔር ይመስገን። ሶስተኛው ከመከራ በኋላ ክብር ተመድቧል የሚል ነው። ክርስቶስ ወደ ክብሩ የሚገባው በመከራው በር ነው። ስለዚህ መከራው ይቀድማል፣ ምኑ ይከተላል? ክብሩ ይከተላል። ዛሬም ተራው እንደዚህ ነው። ከፊት መከራ ይሆናል፣ ከኋላ ክብር ይሆናል። እግዚአብሔር ይመስገን። ሶስተኛ መላው ብሉይ ኪዳን ስለማን ይናገራል? ስለ ክርስቶስ ይናገራል። ብዙ ጊዜ ብዙ ክርስቲያኖች ብሉይ ኪዳንን መመልከት አይፈልጉም። ግን ከብሉይ ኪዳን ጀምረው ወደ ሐዲስ ኪዳን ሲመጡ የክርስቶስ ነገር ዘላለማዊ ይሆንላቸዋል። ብሉይ ኪዳን ስለ ክርስቶስ አብዝቶ የተናገረ ለክርስቶስ መምጣት ሕዝብን ያሰናዳ ኪዳን ነው።
አንድ ጥቅስ ልጨምርላችሁ። ሁለተኛ ጢሞቴዎስ 3:14 ላይ ለመንፈስ ልጁ ጳውሎስ ሲጽፍ እንደዚህ ብሏል። ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል ይላል። ልብ አድርጉ። ይሄ መልእክት ለጢሞቴዎስ በሚላክለት ጊዜ የአዲስ ኪዳን መጻሕፍቶች በሙላት አልተጻፉም፣ አልተሰበሰቡም። ነገር ግን ጢሞቴዎስ በሕፃንነት ዘመኑ ክርስቶስ ኢየሱስን በማመን መዳን የሚገኝባቸውን መጻሕፍቶች አንብቧል። እነሱ ምንድን ናቸው? የብሉይ ኪዳን መጻሕፍት ናቸው። ስለዚህ ብሉይ ኪዳንም መዳን በክርስቶስ መሆኑን ይናገራል። ሐዲስም ኪዳን ይህን ይናገራል። ተረጎመላቸው። አሁን ትረካው በጣም ጥሟቸዋል። መንገዱን ሳያውቁት ደክሟቸዋል። ሳያውቁት ኤማሁስ ደረሱ። መሽቷል። የፀሐይ ብርሃን ጠልቋል። በጨረቃ ብርሃን በከዋክብት ብርሃን ነው ትንሽ ጭልጭል የሚለውን የሚያዩት በዛ በተራራማ ሀገር። ስለ ክርስቶስ ይናገራሉ፣ እሱ ግን አብሯቸው መሆኑን አይረዱ። አሁን ልክ ቤታቸው ሊደርሱ ሲሉ ሊሄድ መሰለ። እሱ እኮ እነሱም ብሎ ነው የመጣው፣ ሌላ ነገር የለው። ሊሄድ መሰለ። እሱ ካልጋበዙት አይገባማ፣ ግድ ካላሉት አይገባማ። እባክህን አሉት። በትረካው ልባቸውን ስለመሰጠው እባክህ ቀኑ ሊመሽ ጀምሯል፣ ምሽት መጥቷል፣ ጨለማው ወርዷል፣ ከኛ ጋር እደር ብለው ግድ አሉት። ከኛ ጋር እደር ብለው ግድ ባይሉት ኖሮ ዝቅ ብለን እንደምናነበው አይኖቻቸው አይበሩም ነበር፣ ትንሣኤውንም አያውቁም ነበር። ከኛ ጋር እደር ብለን ግድ ካላልነው ክርስቶስ አይገባም። አይኖቻችን ሳይበሩ ይቀራሉ። የትንሣኤው ኃይል ሳይገዛን ይቀራል። ስለዚህ ክርስቶስ በጥማታችን ልክ ነው የሚያረካን። ክብር ለእርሱ ይሁን። በጥማታችን ልክ ነው የሚያረካን። ምን ያህል ነው እሱን የምንጠማው? ምን ያህል ነው እርሱን የምንፈልገው? እግዚአብሔር ይመስገን። ጋበዙት። ከዛ በኋላ አባወራው የሚቀመጥበት መቀመጫ ላይ ቁጭ አለ። የቤቱ ጌታ እርቧቸዋል። ማዕድ አቀረቡለት። ማዕዱ ሲቀርብለት እንዲህ አድርጎ ቆርሶ ሲሰጣቸው አወቁት። እጁን ያውቁታል። እንዴት እንደሚያጎርሳቸው ያውቃሉ። ከዚህ በፊት ከሞቱ በፊት ያውቁታል። እግዚአብሔር ይመስገን። በእጁ አታውቁትም እናንተስ ወገኖቼ? አቆራረሱ፣ አሰጣጡ በእጁ የሚታወቅ ጌታ ክብር ለእርሱ ይሁን። የእሱ እጅ ደግሞ ዛሬማ ከማንም ይለያል። የችንካር ምልክት አለው። አወቁት። ጌታ ብለው ሊሰግዱለት ሲሉ ተሰወረ። ደክሟቸዋል። ሰውነታቸው ጠውልጓል። እንዲህ ያለውን የምስራች ይዘን እንዴት እናድራለን? እንደገና 11 ኪሎ ሜትር የደከመው ሰው 22 ኪሎ ሜትር ይጓዛል። እጅግ የሚደንቅ ነው። እርስ በርሳቸው እንደገና ንግግር ጀመሩ። ቅድም ያለማመን ንግግር ነበረ፣ ስላከተመ ነገር ነበር። የክርስቶስ ሞት የህይወት ማብቂያ አይደለም፣ የእምነት መጀመሪያ ነው። እነሱ የክርስቶስን ሞት የህይወት ማብቂያ አድርገው ተነጋገሩ። አሁን ደግሞ የህይወት መጀመሪያ ሆኖ እየተነጋገሩ እንዴ ቅድም እኮ ሲናገር ታስታውሳለህ? ልባችን እኮ ይቃጠል ነበረ። ተራ ገለጻ አልነበረም፣ ተራ ማብራሪያ አልነበረም። ልባችን ነው ይቃጠል ነበረ። በዚያች ምሽት ወዴት ተመለሱ? ወደ ኢየሩሳሌም። ፀሐይ ጠልቃለች። ፀሐይ ጽድቅ ክርስቶስ ግን ወጥቶላቸዋል። በፀሐይ ብርሃን ጠውልገው ይጓዙ ነበረ። ፀሐይ ጠልቃ ግን በእውነተኛው ፀሐይ በክርስቶስ ተስፋ በጉልበት ተመለሱ። እንዴት ደስ ይላል!
ያለ ተስፋ የተጓዙትን ጉዞ በተስፋ ሲደግሙት ጉልበት አለው። አወርዋቸዋል፣ ማዕዱንም አልበሉ። ግን ተስፋው የታደሰ ሰው ኃይሉ ይታደሳል። ባይበላም ጉልበታም ነው። ገና ሲነሱ የደከማቸው ሰዎች ናቸው። 11 ኪሎ ሜትር ተጉዘዋል። እንደገና 11 ኪሎ ሜትር ደግሞ ጨመሩበት። መሽቷል። ኢየሱስ ክርስቶስን ያገኘ ምሽት አያስፈራው። የቀን ምሽትም የዘመን ምሽትም አያስፈራው። ክብር ለእርሱ ይሁን። ኢየሱስ ክርስቶስን ያገኘ የቀን ምሽትም የዘመን ምሽትም አያስፈራው። ተስፋው ይታደሳል። ታዲያ ይሄንን ወሬ ይዘው ሲመለሱ ሲገቡ እናንተ ሲሉ እንዴ ጌታ እኮ ለስምዖን ታየ አሏቸው። ደስታ ሊናገሩ ሲመጡ ደስታ ቆያቸው። ደስታቸውን ተለዋወጡ። ፍርሃታቸውን ለ3 ቀን ሲለዋወጡ ቆይተዋል። አሁን ግን አዲስ አየር መለዋወጥ ጀመሩ። የተቃጠለው አየር ወጣ። ተስፋ መቁረጥ የተቃጠለ አየር ነው። አዲስ አየር ገባ። እግዚአብሔር ይመስገን። ኢየሱስ ክርስቶስ ለነዚህ መንገደኞች ያደረገው ቸርነት ምንድነው? የመጀመሪያ ተከተላቸው። ተከተሉኝ ያለ አምላክ ዛሬ ተከተላቸው። በጉልበታቸው ዘመን ተከተሉኝ አላቸው። ተስፋቸው ባለቀ ጊዜ ደግሞ ተከተላቸው፣ ገደል እንዳይገቡበት። ያዘኑ ሰዎች፣ ተስፋ የቆረጡ ሰዎች ስለሆኑ በእንዲህ ያለ ዘመን ክርስቶስ ይከተለናል። በሰላም ዘመን ተከተሉኝ ይለናል። በእንዲህ ያለው ዘመን ደግሞ ይከተለናል፣ እንዳንጠፋ፣ የጠላት ሐሳብ በእኛ ላይ እንዳይፈጸም። ወገኖቼ በእንዲህ ያለ ሞግዚት ነው የኖርነው። በሞግዚት ያለ ግን ለአካለ መጠን ሲደርስ ከሞግዚት ይገላገላል። እኛ ለአካለ መጠን ማንደርስነን ሁሉ ጊዜ እሱ እንደተከተለን ነው። ሁለተኛ ባለማመን የደከመውን አካላቸውን አዘነለት። ጥውልግ ያለውን አካላቸውን አዘነለት። ወገኖች ባለማመን ምክንያት ያተረፍናቸው በሽታዎችም አሉ። የሥጋ በሽታዎች ባለማመን ምክንያት እኮ የተቋቆረ ፊት አለን እኮ፣ ማዲያቱ አለ፣ ምን አለ፣ ስንት ነገር አለ። ባለማመን ምክንያት ያዝናል ጌታ እሱንም ሲያይ። እሱ ለመልካችንም ይቆረቆረዋል፣ ያዝናል። ለምን ልጆቼ እኔ ብታምኑ ይሄ እኮ አይሆንም ነበር ይላል። ሶስተኛ ስለራሱ ሲነግሩት በትዕግስት ሰማቸው፣ አደመጣቸው በትዕግስት። የሚናገሩት ንግግር ሁሉ ከማመን ያነሰ ነው፣ ከጥርጣሬ ደግሞ ከፍ ያለ ነው። ግን ሰማቸው በትዕግስት። እሱ ዓላማው እኛን ማሳደግ ነው እንጂ እኛን መታዘብ አይደለም። በንግግራችን አይመዝነንም፣ በንግግራችን ወደ እውነት ያደርሰናል። አራተኛ አለማመናቸውን ረዳ። አለማመናቸውን ረዳ። ወዲያውኑ እኔ ነኝ አላላቸውም። 11 ኪሎ ሜትር ተረከላቸው። እኔ ነኝ ቢላቸው ነው በደስታ በታላቅ ሐሴት ሆነው የሚነግራቸውን አይሰሙም ነበር። ኢየሱስ ክርስቶስ እንዲያውቁት ተአምር አላደረገም። ትልቅ ተአምር የመጻሕፍትን ትርጓሜ መረዳት ነው። ስለዚህ ተረጎመላቸው። የቃል ፍቺ ያበራል ነው የሚለው። ግብዣቸውን ተቀበለ። አሁንም ግብዣቸውን ተቀበለ። እንጀራን ቆርሶ ሰጣቸው። የዚያን ጊዜ አወቁት፣ ተሰወረ። ወገኖቼ እኛስ ተስፋ መቁረጥ ተሰምቶን ይሆን? ጠላት የበረታ ሲመስለን፣ እግዚአብሔር ዝም ያለ ሲመስለን ተስፋ እንቆርጣለን። በምርጫችን እንጸጸታለን። ይሆናል ያልነው ነገር አለመሆኑ፣ ይሆናሉ ያልናቸው አለመሆናቸው ተስፋ ያስቆርጠናል። ተስፋ የቆረጠ ሰው በቶሎ ተስፋ አያደርግም። ኢየሱስ ክርስቶስ እንደተነሳ ሲያምን ግን ተስፋው ይመለሳል።
በእውነት ኢየሱስ ክርስቶስ ተነስቷል። ስለዚህ እኛም የኤማሁስ መንገደኞች ከሆን ወደ ኢየሩሳሌም እንመለስ። ብዙዎች ተስፋ ቆርጠው ከእግዚአብሔር ርቀዋል፣ ከእውነት ርቀዋል። ኢየሱስ ክርስቶስ ግን ተነስቷል። ያቋረጥነውን መንፈሳዊ ጉዞ ያቋረጥነውን መንፈሳዊ አገልግሎት መጀመር ይገባል። የተስፋ አምላክ ተስፋችንን ያድስልን። ክብር